የውጭ ጉዳይ ሚኒስቴር ኬንያ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር በድሬዳዋ አስተዳደር በክረምት በጎ ፍቃድ መርሃ ግብር ለአቅመ ደካማ ወገኖች ያስገነባቸውን ቤቶች ለተጠቃሚው አስተላልፏል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በመርሃ ግብሩ ላይ እንዳሉት ሚኒስቴሩ በድሬዳዋ ያከናወናቸው የበጎ ፍቃድ አገልግሎቶችን ጨምሮ ባለፉት 6 ወራት ከ40 ሚሊዮን ብር በላይ የሚገመቱ የተለያዩ የበጎ ፍቃድ አገልግሎቶችን ማከናወን ችሏል። በአጠቃላይ በድሬዳዋ ከተማ በ20.1 ሚሊዮን ብር የተለያዩ የበጎ ፍቃድ አገልግሎትና ተግባራትን የአረንጓዴ አሻራ መርሃ ግብሮችን መስራትን በመቻላችን እጅግ ደስ ብሎናል። የመስሪያ ቤታችንና የተጠሪ ተቋማት የሥራ ኃላፊዎችና ሰራተኞች በክረምቱ የበጎ ፈቃድ አገልግሎት በዚህ ሥራ መሳተፍ መቻላችን ከፍተኛ እርካታና ደስታ የፈጠረልን ኩነት ሆኗል። በጥቅሉ መስሪያ ቤታችን ባለፉት 6 ወራት ብቻ ከ40 ሚሊዮን ብር በላይ የሚገመቱ የተለያዩ የበጎ ፈቃድ አገልግሎት ስራዎችን በማከናወን የእርስ በርስ የመደጋገፍ ባህል እንዲዳብር ለመጪው ትውልድ መልካም እሴት እንዲሸጋገር አሻራችንን ማሳረፍ ችለናል። የበርካቶችን ችግር እያቃለለና እርስ በርስ የመደጋገፍ ባህልን እያጎለበተ የሚገኘው የበጎ ፍቃድ አገልግሎት የበለጠ ማጠናከርና የዘወትር ተግባር ማድረግ እንደሚገባም አመላክቷል። የበጎ ፈቃድ አገልግሎት ተግባራት ማህበራዊ፣ ኢኮኖሚያዊና አካባቢያዊ ችግሮችን ለመፍታት የሚያስችል ሰው ተኮር ታላቅ ተግባር በመሆኑ የማይቆራረጥ ዘላቂ ባህል ሆኖ እንዲቀጥል ሁላችንም የድርሻችንን እንወጣ የሚለውን መልእክቴን ለማስተላለፍ ወዳለሁ። የድሬዳዋ አስተዳደር ከንቲባ ከድር ጀዋር በበጎ ፍቃድ አገልግሎት እየተከናወኑ የሚገኙ ተግባራት የዜጎችን ማህበራዊና ኢኮኖሚያዊ ችግሮችን በመቅረፍ ረገድ ከፍተኛ ፋይዳም እያበረከተ መሆኑን ገልጸው የውጭ ጉዳይ ሚኒስቴር ከተጠሪ ተቋማት ጋር በመቀናጀት በአስተዳደሩ ላከናወነው ተግባርም ምስጋና አቅርበዋል። በክቡር ጠቅላይ ሚኒስቴራችን የተጀመሩ ኢኒሼቲቮች ለሀገርና ለሕዝቦች እያመጡ ያለውን ፋይዳ በላቂ ደረጃ ለማስቀጠል በመብቃታችን ከፍተኛ ደስታ ሊሰማን ይገባል። የድሬዳዋ አስተዳደር በ2017 የውጭ ጉዳይ ሚኒስቴርና የኬንያን ኤምባሲ ጋር በቅንጅት ለመስራት ካቀዳቸው ስራዎች መካከል አንዱ የሆነው የክረምት በጎ ፍቃድ አገልግሎት የአቅመ ደካሞች የመኖሪያ ቤት ግንባታ መርሃ ግብር ሲሆን በዚህ ከኢፌዴሪ የውጭ ጉዳይ ሚኒስቴርና የኬንያ ኤምባሲ ጋር በቅንጅት በመስራት በስኬትም ማጠናቀቅም ችለናል። አቅመ ደካማ ወገኖችም የተበረከተላቸው ቤት ቀደም ሲል ከነበሩበት ችግር የሚያላቅቅና የተሻለ ህይወት እንዲኖሩ ያስችላል። አሁን ገመቹ ባየነደገማ ቤት በማግኘቴ በጣም ነው ደስ ያለኝ። ማመን ሁሉ አልቻልኩም። አዲስ ህይወት እንደጀመርኩ ነው የሚሰማኝ። ቀደም ሲል በጣም ችግር ውስጥ ነበርኩኝ። አሁን ከዛ ችግር ተላቅቄያለሁ። መንግስት ላደረገልኝ ድጋፍ በጣም አመሰግናለሁ። ባየን ታንገለተ ይፈል እድለኛ ሆኜ እንደዚህ እኔ በትክክለኛ እንቅልፍ ተኝቼ አላውቅም። ምክንያቱም እየዞርኩ ስለምተኛ ጓደኞቼ ጋር ብዙ ስራ አግኝቼ ስራ ሁላ ትቻለሁ። ለምንድነው አድሬስ ወጣ የማርፍበት ቦታ አልነበረ። የድሬዳዋ ተወላጅ ነኝ እንዳልኩ በቃ በአሁን ሰዓት በጣም ደስ ብሎኛል። ደስተኛ ነኝ። የማርፍበትን ቤት በማግኘቴ መግለጽ አልችልም። ትክክለኛውን አእምሮዬን የማገኝበት ቤት ነው ያገኘሁት። በጣም ደስ ብሎኛል ከምገልጸው በላይ። ማለት ለሀገር ባለውለታ ነን። መንግስት እኛን ላደረገልን ነገር እጅግ በጣም ሁሉንም የመንግስት አካላት ከልቤ አመሰግናለሁ።